ሰላም እንዴት ናችሁ? በዛሬው ቪዲዮ የማሳያችሁ የኢትዮጵያን የ12ኛ ክፍል የፕራይቬት ፈተና ፎርም እንዴት መሙላት እንደምትችሉ ነው። ማለትም ስልካችሁን ብቻ በመጠቀም ካላችሁበት ሆናችሁ እንዴት መሙላት እንደምትችሉ ነው። ዛሬ የማሳያችሁ ሂደት በስልኮቻችሁ ብቻ አይደለም፣ በኮምፒውተሮቻችሁ መጠቀም የምትችሉት ነው። በመጀመሪያ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እና እንደዚህ አይነት ጠቃሚ ቪዲዮዎች ሲለቀቁ ቶሎ እንዲደርሷችሁ የደውል ምልክቱን መጫናችሁን እንዳትረሱ። ወደ ዋናው ጉዳያችን ስንመለስ በስልኮቻችን ኦር በኮምፒውተሮቻችን የምንጠቀመው የትኛውንም ብራውዘር እንከፍታለን። ለምሳሌ እኔ በስልኬ የምጠቀመው ክሮም ነው። ክሮም ብራውዘር ከፍታለሁ። ክሮም ብራውዘር ከከፈትን በኋላ ሰርች ባሩ ላይ register.eaes.et/online ብለን ጽፈን ሰርች እናደርጋለን። ሎድ ካደረገ በኋላ እንደዚህ አይነት ኢንተርፌስ ያመጣልናል። ናሽናል ኤግዛሚኔሽንስ ሬጅስትሬሽን ሰርቪስ ይላል። ከዛ በታች እንደምትመለከቱት ፕራይቬት ካንዲዴት ሬጅስትሬሽን የሚል ፎልደር የሚመስል በተን ይታያል። እሱን እንጫናለን። ከዛ በኋላ እንደዚህ አይነት አፕላይ የሚል በተን ያለው ፊልድ ይከፍትልናል። አፕላይ ከምትለው ስር እንደምታዩት ሰርቪስ ፊ 750 ኢትዮጵያን ብር ይላል። 5 ሪኳየርድ ዶክመንትስ ይላል። እኔ የሞላውበት ቀን ዲሰምበር 29 2024 ነው። ለሰርቪስ ክፍያ 750 ብር ያስፈልጋቸዋል ማለት ነው። እና 5 አስፈላጊና ወሳኝ የሆኑ ዶክመንቶችን ከናንተ ይፈልጋል። እነሱንም አሁን የምናያቸው ይሆናል። አፕላይ ናው የምትለዋን በተን እንጫናለን። ከዛ ወደዚህ ዌብ ፔጅ ይመራናል። አቴንሽን ብሎ አንዳንድ አስፈላጊ የሆኑ ኮንቴንቶችን ያነሳልናል። እናንተ ከፈለጋችሁ ማንበብ ትችላላችሁ። ነገር ግን እኔ ወደ ታች ወረድ ብዬ የግድ ማወቅ ያለባችሁን ኤክስፔክትድ ዶክመንት እስከሚለው ስር ያሉትን ነገሮች ልንገራችሁ። ከናንተ የሚጠበቁ ዶክመንቶች ወይም ፋይሎች ማለት ነው። ሪሰንት 3x4 ፎቶ ማለትም 3x4 የሆነ ቅርብ ጊዜ የተነሳችሁት ጉርድ ፎቶ ያስፈልጋችኋል። ሪኒውድ ቫሊድ አይዲ ካርድ የታደሰ የቀበሌ መታወቂያ ያስፈልጋችኋል። ምናልባት ናሽናል አይዲም እነሱም ሊሰሩ ይችላሉ። ኦሪጂናል ሰርቲፊኬት ይላል። ኦሪጂናል ሰርቲፊኬት ላይ እኔ የተጠቀምኩት የ12ኛ ክፍል የትራንስክሪፕት ወረቀት ነው። ከዛ በታች ግን እንደምታዩት ኔም ቼንጅ ዶክመንት ፍሮም ኮርት የሚል አለ። ኢፍ አፕሊኬብል ይላል። ምናልባት ስማችሁን አስቀይራችሁ ከሆነ ስማችሁን እንዳስቀየራችሁ የሚገልጽ የፍርድ ቤት ወረቀት ያስፈልጋችኋል። ስኩል ሰፖርት ሌተር ኦፍ ክላስ ኮምፕሊሽን ኢፍ ዩ ዲድ ናት ሲት ኦን ኤግዛም ፕሪቪየስሊ ማለትም ምናልባት የሆነ ችግር ገጥሟችሁ ፈተና ላይ ሳትቀመጡ ቀርታችሁ ከሆነ የበፊቱ ፈተና ያመለጣችሁ ከትምህርት ቤታችሁ የተሰጠ የድጋፍ ደብዳቤ ሊኖራችሁ ይገባል ማለት ነው። እነዚህ ሁለቱ ችግሮች ከሌሏችሁ ማለትም ስማችሁን ካላስቀየራችሁ ወይ ደግሞ ፈተና አምልጧችሁ ካልሆነና ውጤት ሳይመጣላችሁ ቀርቶ ከሆነ ሶስቱን ከላይ ያነሳናቸውን እነዚህን ሶስቱን ብቻ ካሟላችሁ ይበቃል። 3x4 ጉርድ ፎቶ፣ የታደሰ መታወቂያና ሰርቲፊኬት እና ከስር ያለውን ራይት አድረው በአረንጓዴ ምልክት ያለውን እንጫናለን። ከዛ እሱን ስንጫን ወደዚህ ፎርም ይመራናል። ፐርሰናል ኢንፎርሜሽን የምንሞላበት ነው። ፈርስት ኔም አለ፣ ፋዘር ኔም አለ፣ ግራንድ ፋዘር ኔም አለ፣ ኤጅ አለ፣ ጀንደር አለ እና ከፎርሞቹ በላይ ካሉ ጽሁፎች አጠገብ ያሉት እነዚህ የምታዩቸው ኤአይ ኮከቦች የሚያሳዩት እነዚህ ፊልዶች ባዶ መሆን አይችሉም፣ የግድ በትክክል መሞላት አለባቸው የሚለውን ነው። ግን ምናልባት ይሄ ቀይ ኮከብ አጠገባቸው ላይ የሌሉ ፊልዶች ወይም ደግሞ የፎርም ፓርቶች እነሱ ኦፕሽናል ናቸው ወይም አማራጭ ናቸው፣ ግዴታ አይደሉም ማለት ነው። እነዚህ እዚህ ጋር ግን እንደምታዩት ፈርስት ኔም አጠገብ አለ፣ ፋዘር ኔም አጠገብ አለ፣ ግራንድ ፋዘር ኔም አጠገብ አለ፣ ኤጅ አጠገብ አለ፣ ጀንደር አጠገብ አለ፣ ዲዛቢሊቲ አጠገብ አለ። ሁሉም የግድ መሞላት አለባቸው የሚል ምልክት ነው የሚያሳየው። እና ስማችንን የአባት ስም፣ ግራንድ ፋዘር ኔም፣ የአያት ስም በትክክል እንሞላለን። ከዛ የኤጅ ጀንደር፣ ሁሉንም ነገር በትክክል እንሞላለን። ዲዛቢሊቲ ማለትም የአካል ጉዳት ካለ ማስገባት እንችላለን። እኔ ግን አሁን የምሞላለት ሰው ምንም አይነት የአካል ጉዳት ስለሌለበት ኖርማል እላለሁ። ናሽናሊቲ ኢትዮጵያ። አድሚሽን ታይፕ ማለትም እዚህ ጋር የተጠየቀው ከዚህ በፊት የተፈተንኩበት አድሚሽን ካርድ ምን አይነት ታይፕ ነው? ሪጉላር ነው? ፕራይቬት ነው? ናይት ነው?
የሚለውን ነገር ነው እዚህ ጋር እየጠየቀኝ ያለው። እኔ አሁን የምሞላለት ሰው አድሚሽን ታይፑ ማለትም ከዚህ በፊት የተፈተነበት አድሚሽን ካርዱ ላይ የተጻፈው ሬጉላር የሚል ነው። ሬጉላር ላለው ስትሪም ናቹራል ሳይንስ ነው የምሞላለት። እናንተ ጋር ያለው ሶሻል ሳይንስ ከሆነም ሶሻል ሳይንስ ማለት ትችላላችሁ። ከዛ በመቀጠል ኤግዛሚኔሽን ይር ፎር ሬጉላር ይላል። ማለትም ኢንተራንስ ፈተና የተፈተነበት ዓመተ ምህረት መች ነው፣ ተፈትኖ ፌል ያደረገበት ዓመተ ምህረት ማለት ነው። እኔ የምሞላለት ሰው የተፈተነው 2016 ላይ ነው። ስለዚህ 2016ን ሴሌክት አድርጋለሁ። ከዛ አድሚሽን ነምበር ይጠይቀኛል። አድሚሽን ነምበር ማለት አድሚሽን ካርዱ ላይ 2016 ላይ ኢንተራንስ ሲፈተን በተሰጠው በዚያ በአድሚሽን ካርድ ላይ የነበረውን የአድሚሽን ካርድ ነምበሩን አስገባለሁ እዚህ ጋር። ከዛ በመቀጠል ስኩል ይጠይቀኛል። ስኩልም የምትሞሉት አድሚሽን ካርድ ላይ ያለውን ትምህርት ቤት ነው። ስኩል እና ኢሜል እንደምታዩት ኦፕሽናል ናቸው፣ ነገር ግን እንሞላለን የሚጎዳን ነገር ስለሌለ። ከስኩል ቀጥሎ ኢሜል አለ፣ ኢሜል እናስገባለን። ከዛ በኋላ ስልክ ቁጥር ይጠይቀናል። ስልክ ቁጥር እናስገባለን። ስልክ ቁጥር ማለት የተፈታኙን ወይም ደግሞ የአድሚሽን ካርዱን ባለቤት ስልክ ቁጥር እናስገባለን። ሁሉንም ነገር ካየን በኋላ በመቀጠል ከስር ያለው ራይት አረው የቀስት ምልክት እንጫናለን። ይህ ስነካ የሆነ ኢረር እንዳለ አሳይቶኛል። ኦኬ ኢሜሉ ላይ ነው። ኢሜል ላይ @gmail.com የሚለውን ዶሜን አላስገባውም። እሱን አስገባና ድጋሚ ሞክረዋለሁ። ይሰራልኝ ማለት ነው። ከዛ ሎድ አድርጎ ወደ ሌላ ፎርም ደግሞ ይወስደናል። እዚህ ጋር የሚጠይቀን ፋሚሊ አድሬስ ነው አንደኛ ላይ፣ ሁለተኛ ላይ ፋዘር ኢንፎርሜሽን፣ ከዛ በኋላ ማዘር ኢንፎርሜሽን ሶስተኛ ላይ አለ። ማለትም የፋሚሊ የቤተሰብ አድሬስ ማለት ነው። ሪጅን ዞን እና ወረዳ አለ የመጀመሪያው ላይ። ስለዚህ እኔ የምሞላለት ሰው ያለበትን አካባቢ ክልሉን እሞላለሁ። ከዛ በኋላ ዞኑን እሞላለሁ፣ ወረዳውን እሞላለሁ ማለት ነው። ከዛ በመቀጠል ደግሞ ሁለተኛ ላይ ፋዘር ኢንፎርሜሽን ይጠይቀናል። ማለትም የአባት ኢንፎርሜሽን። በመጀመሪያው ላይ ፋዘር ፉል ኔም ኢን እንግሊሽ ይላል፣ ኢንክሉዲንግ ግራንድ ፋዘር ኔም ይላል። የአባታችሁን ስም እስከ አባታችሁ አያት ድረስ ትሞላላችሁ ማለት ነው። እሱን ከሞላችሁ በኋላ የፋዘራችሁን የአባታችሁን የስራ ድርሻ ይጠይቃችኋል፣ በምን እንደሚተዳደር ማለት ነው። እሱን ትሞላላችሁ። በመቀጠል የእናታችሁን ይጠይቃል። የእናታችሁንም ሙሉ ስም ትሞሉና ከዛ የስራ ድርሻዋን ትመርጣላችሁ። ከጨረሳችሁ በኋላ አሁንም በራይት አሮው ያለውን የአረንጓዴ ቀስት ምልክቷን ከስር ያለችዋን እሷን እንጫናለን። ከዛ ሎድ ካደረገ በኋላ ፌች አድርጎ ከዚህ በፊት የነበረውን አድሚሽን ካርድ ፌች አድርጎ ያወጣልናል ማለት ነው። ይሄ እንግዲህ እኔ ያስገባሁት አይደለም ፎቶውም፣ ግን አሁን የሞላውት ኢንፎርሜሽን ትክክል ስለመሆኑ ሊያሳየኝ ያመጣው ነው። የሞላውት ስምም ጾታም አድሚሽን ነምበርም ኤግዛም ይርም ስኩልም ሁሉም ነገር ተመሳሳይ ስለሆነ ፌስ አድርጎ ትክክለኛውን ውስጥ ያለውን ከዚህ በፊት እኔ የሞላውለት ሰው የተፈተነበትን የአድሚሽን ካርድ ዲቴል ይዞልኝ መጣ ማለት ነው። ያ ማለት እስካሁን የሞላውት ትክክል ነው ማለት ነው። ከዛ በኋላ ስልክ ቁጥሩን ቬሪፋይ አድርግ ይለኛል። ስለዚህ ቬሪፋይ ለማድረግ ይቺን ከስልክ ቁጥሩ ጎን የምትመለከቷትን ጌት ኮድ የምትለዋን እንጫናለን። እሷን ስንጫን በዛ ቢባል በ30 ሰከንድ ውስጥ ወደ ስልክ ቁጥራችን ቴክስት ይደርሰናል ማለት ነው። ቬሪፊኬሽን ኮድ ሴንት ቱ ብሎ ስልክ ቁጥሬን ይነግረኛል። ስለዚህ ወደዚህ ስልክ ቬሪፊኬሽን ኮድ ተልኳል ማለት ነው። ያንን ኮድ ሲገባ ጠብቄ ከስር በምትመለከቱት በዚህ ቬሪፊኬሽን ኮድ ፊልድ ላይ አስገባለሁ ማለት ነው። ካስገባው በኋላ አሁንም እንደተለመደው ወደ ቀኝ የሚያሳየውን የቀስት ምልክት እጫናለሁ። እሱን ሲጨርስ ወደዚህ ዌብ ፔጅ መራኝ ማለት ነው። ከላይ እንደምትመለከቱት ሰክሰስ ዩር ሪኩዌስት ሃዝ ቢን ሴቭድ ሰክሰስፉሊ ይለኛል። ከዛ በኋላ አፕሎድ ዶክመንትስ ይላል። ቅድም ያልኳችሁን ዶክመንቶች የምናስገባው በዚህ ስፍራ ነው ማለት ነው። የመጀመሪያው ሪሰንት 3x4 ፎቶ ይላል። 3x4 የሆነ ጉርድ ፎቶ፣ የቅርብ ጊዜ የተነሳችሁትን ፎቶ
ታስገባላችሁ። ፎቶ ያው በሶፍት ኮፒ ነው ታስገባላችሁ። ከዛ በመቀጠል ሪኒውድ ቫሊድ አይዲ ካርድ፣ የታደሰ የቀበሌ መታወቂያ፣ ከዛ በመቀጠል ሰርተፍኬት። እነዚህን የምታስገቡት በፎቶ ነው የምታስገቡት። ፎቶ እያነሳችሁ ነው የምታስገቡት። እንደኔ ሪኮመንድ የማደርገው ፎቶ አንስታችሁ አስቀምጣችሁ እየለቀማችሁ እያስገባችሁ ብትጠቀሙት ብዬ ነው። በመጀመሪያ 3:4 የሆነውን የቅርብ ጊዜ ፎቶ ቹዝ ፋይል የሚለውን ነክቼ ወደ ፋይል ይወስደኛል። መርጫ ያስገባለሁ። ይሄው ራይት አደረገልኝ። ፎቶአችን ግን የሁሉም ፎቶ ማክሲማም 2 ሜጋባይት ነው መሆን የሚችለው ሳይዙ ማለት ነው። ከዛ መብለጥ የለበትም። ስለዚህ ፎቶዬን አስገባው ማለት ነው። በመቀጠል ደግሞ መታወቂያዬን አስገባለሁ። ከዛ በመቀጠል ኦሪጂናል ሰርቲፊኬት በሚልበት እኔ መርጫ ያስገባሁት የ12ኛ ክፍል የትራንስክሪፕት ወረቀት ነው። እሱን አስገባለሁ። ራይት አድርጎልኛል። ከላይ ያሉትን ቅድም እንዳልኳችሁ ሪሰንት 3x4 ፎቶ፣ ሪኒውድ ቫሊድ አይዲ ካርድ እና ኦሪጂናል ሰርቲፊኬት ሪኳየርድ ብሎ በቀይ ያስቀምጧል። ማለትም ግዴታ መግባት አለባቸው ማለት ነው። ከዛ በኋላ ግን ከስር እንደምታዩት ኔም ቼንጅ ዶክመንት ፍሮም ኮርት የሚለውን እሱ ላይ ሪኳየርድ የሚል ቀይ ምልክት የለም። ምክንያቱም ሁሉም ሰው ይህን ነገር የማስገባት ግዴታ ስለሌለበት ኔም ቼንጅ ዶክመንት ፍሮም ኮርት የሚለውን የሚያስገቡት ስማቸውን ያስቀየሩ ሰዎች ካሉ ነው። ማለትም ያኔ 12 ሲፈተኑ ከነበረበት ስም አሁን ወደ ሌላ ስም አስቀይረው ከሆነ ያንን የሚያሳይ የፍርድ ቤት ወረቀት እዚህ ጋር ያስገባሉ ማለት ነው። ሌላው ደግሞ ቀጥሎ ስኩል ሰፖርት ሌተር ኦፍ ክላስ ኮምፕሊሽን ኢፍ ዩ ዲድ ናት ሲት ኦን ኤግዛም ፕሪቪየስሊ ይላል። ይሄ ደግሞ ያለፈውን የኢንተራንስ ፈተና ፌል ያደረገበት ምክንያት የሆነ እክል ወር አሳማኝ ችግር ገጥሞት ፈተናው ላይ ሳይቀመጥ ቀርቶ ከትምህርት ቤት ስለዚያ ችግሩ የሚገልጽ የድጋፍ ደብዳቤ ያለው ሰው ከሆነ ያንን የድጋፍ ደብዳቤ ፎቶ አንስቶ ያስገባል። ስለዚህ የሁሉም ፎቶ ሳይዝ መሆን ያለበት ከ2 ሜጋባይት መብለጥ የለበትም ማለት ነው። እና እኔ ግን አሁን የምሞላለት ሰው ስሙንም አላስቀየረም፣ እንደገና ደግሞ የትምህርት ቤት የድጋፍ ደብዳቤም የለውም። ስለዚህ ስለጨረስኩ አሁንም ራይት አረው በግሪን ምልክት ያለችዋን በተን እጫናለሁ እና እሱን ስጫን እንደምትመለከቱት ይህን ሌላኛውን ፎርም አመጣልኝ ማለት ነው። እና እዚህ ጋር ዌር ዱ ዩ ዋንት ቱ ቴክ ዘ ኤግዛም ይላል። ይሄኛው ፔጅ የምትፈተኑበትን ቦታ የምትመርጡበት ፔጅ ነው። ስለዚህ እንደዚህ ይላል። ፕሊዝ ኬርፉሊ ሴሌክት ዘ ኒረስት ኤግዛም ሴንተር ቱ ዩር ሎኬሽን ኤንድ ክሊክ ፊኒሽ ቱ ኮምፕሊት ዘ ሬጅስትሬሽን ፕሮሰስ ዘን ዩ ዊል ቢ ሪዳይሬክትድ ቱ ዘ ፔይመንት ፔጅ ይላል። ማለትም አሁን ለእናንተ ቅርብ የሆነበትን ለመፈተን የምትፈልጉበትን ኤግዛም ሴንተር በጥንቃቄ ሙሉ ይላችኋል። እና ሪጅን አለ፣ ዞን አለ፣ ወረዳ አለ፣ ኤግዛም ሴንተር አለ። ስለዚህ አሁን እኔ የምሞላለት ሰው መፈተን የሚፈልገው በአዲስ አበባ ነው። ስለዚህ ሪጅን በሚልበት እኔ አዲስ አበባን መርጣለሁ ማለት ነው። እናንተ ግን ትግራይ ከሆናችሁ ትግራይ፣ አፋር ከሆናችሁ አፋር፣ አማራ፣ ኦሮሞ፣ ሶማሊ፣ ቤንሻንጉል ጉሙዝ፣ ሳውዝ ኢትዮጵያ፣ ሴንትራል ኢትዮጵያ እናንተ ብቻ ያላችሁበትን ከዚህ ውስጥ መምረጥ ትችላላችሁ። እኔ ግን የምሞላለት ሰው የሚፈተነው በአዲስ አበባ ስለሆነ አዲስ አበባ ላለው። ከዛ በኋላ ዞን በሚልበት ደግሞ ያው ክፍለ ከተማ አስገባለሁ። ክፍለ ከተማው ደግሞ እኔ የምሞላለት ሰው ጉለሌ ነው። እናንተ ግን ምናልባት የመረጣችሁት ክልል ሌላ ከሆነ ዞን ስትሉ የዞን አማራጭ ያመጣላችኋል። እዚህ ጋር እያመጣ ያለው ግን ክፍለ ከተማ ነው። ስለዚህ ጉለሌ መረጥ። ጉለሌ ውስጥ ወረዳ ብሎ ደግሞ እንደዚህ የቀበሌ እንትኖችን እንደ አማራጭ አንጥቷል። እኔ በእርግጥ እነዚህ ነገሮች አላቃቸውም፣ ግን አንድ አማራጭ አለኝ። እኔ መሙላት የፈለግኩት ትምህርት ቤት ወይም ኤግዛም ሴንተር መድኃኔዓለም ነው። ስለዚህ መድኃኔዓለምን ለማግኘት እነዚህን ወረዳ ውስጥ ያሉትን እየቀያየርኩ አያለው ማለት ነው። እናንተ ግን ያላችሁበትን ወረዳ ከዚህ ውጭ ከሆነ በቀላሉ ሞልታችሁ ልታገኙ ትችላላችሁ። እና መድኃኔዓለምን ለምሳሌ 02 ጉለሌ ላይ ፈልጋለሁ። ኤግዛም ሴንተር ላይ ገብቼ የለም 07 ላይ ገባው። እሱ ላይም ያለው ዲል በር ነው፣ ዲል ብር ምናምን የሚል ነገር ነው። እሱንም አይደለም የፈለግኩት። ከዛ በኋላ እስኪ 9ን ለሞክረው 09ን ማለት ነው። ኦኬ 09 ላይ አገኘሁት፣ መድኃኔዓለም ትምህርት ቤትን አገኘሁት ማለት ነው። ስለዚህ እሱን እመርጣለሁ። ከዛ ከጨረስኩ በኋላ አሁንም በድጋሚ
ወደ ቀኝ የሚያሳየውን የቀስት ምልክት እጫናለሁ ከስር ያለውን። ስለዚህ አሁን ወደ መጨረሻው እየደረስን ነው። አድሚሽን ነምበር፣ ኤግዛም ይር፣ ስኩል፣ ኤግዛም ሴንተር፣ ስታተስ ላይ ደግሞ ዌይቲንግ ፎር ፔመንት ይላል። ኤክስፔክትድ ፔመንት 750 የኢትዮጵያ ብር አንፔይድ ብሎ በቀይ አስቀምጧል። ማለትም አልተከፈለም። አሁን ለዚህኛው ምዝገባ የሚጠይቀው 750 ብር ነው። ነገር ግን ምናልባት በሌላ ጊዜ ሊቀየር ለውጥ ሊኖረው ይችላል። አሁን ግን 750 ብር ነው። ለሱም ደግሞ የመክፈያ አማራጭ የተቀመጠው ኦንላይን ለመክፈል ቴሌብር ነው። ስለዚህ የመጨረሻ ክፍያውን ለመክፈል ፔይ ዩዚንግ ቴሌብር የሚለውን ይሄኛውን እጫናለሁ። ከዛ ሎድ አድርጎ ሲጨርስ ወደዚህ ይመራኛል ማለት ነው። እዚህ ጋር ኦርደር ዲቴይል ያሳየኛል። ሪሲቨር ኤጁኬሽናል አሴስመንት ኤንድ ኤግዛሚኔሽን ነው። መርቻንት ኦርደር ነምበር ያሳየኛል። ኔም ኦፍ ኮሞዲቲ ያሳየኛል። ታይፕ ኦፍ ትራንዛክሽን ባይ ጉድስ እነሱን ያሳየኛል። እና እኔ ለመክፈል ኮንፈርም ፔመንት ምትለዋን ኢቲቢ 750 ብር የሚለውን ከስር የምትመለከቱትን እሱን ጫናለው። ከዛ እቺን ቬሪፊኬሽን የምትል ቦክስ ያመጣልኛል። MSISDN ምንም እንዳትወዛገቡ እዚህ ጋር እየጠየቀ ያለው ስልክ ቁጥር ነው። MSISDN በሚለው ፊልድ ላይ ስልክ ቁጥራችንን እናስገባለን። ማለትም ቴሌብር የምንጠቀምበትን ስልክ ቁጥር ማለት ነው። አስገባው። ከዛ በኋላ ሴንድ SMS ኮድ የምትለዋን እንነካለን ቬሪፋይ ለማድረግ ማለት ነው። በመቀጠል ወደዚህ ስልክ የሚላክልን ቬሪፊኬሽን ኮድ አለ። እሱን በዚህ በባዶ ቦታ SMS ቬሪፊኬሽን ኮድ በሚለው በባዶ ቦታ እንሞላና ኔክስት እንላለን። ከዛ ወደዚህ ፔጅ ያሻግረናል። ኦርደር ዲቴይልስ ይላል። ፔየብል ኢትዮጵያን ብር 750 ለመከፈል የተዘጋጀ ማለት ነው። እና ከስር ደግሞ ዋሌታችሁ ላይ ያለውን ባላንስ ያሳያችኋል። ከዛ 750 ብሩን ለመክፈል እናንተ ወሰናችሁ ከሆነ ኮንፈርም ፔመንት ትላላችሁ። እኔ ስለወሰን ኮንፈርም ፔመንት የሚለውን እጫናለሁ። ከዛ የቴሌብር ፒናችሁን ይጠይቃችኋል። እሱን ትሞላላችሁ። ፔመንት ሰክሰስፉል አለ ማለት ነው። በኦርደር ነምበር ብሎ ቁጥሩን አሳየኝ። ኦኬ። ወደ ቀደም ወዳልኳችሁም ስልክ ቁጥር ደግሞ በዚህ ሰዓት ቴክስት ገብቷል። ሰክሰስፉሊ ሬጂስተርድ የሚል ፔመንትም ሰክሰስፉል እንደሆነ የሚያሳይ ቴክስት ወደ ቅድም ወደ አስገባው ስልክ ቁጥርም ገብቷል። እናንተ ጋር እንደዛው ይሆናል ማለት ነው። አሁን ጨረስን ማለት ነው። ከዛ ወደ ቀደሙ ባክ ብለን እንመለሳለን። ስንመለስ ያለውን ዲቴል ያሳየናል። ፔመንት ላይ አንፔድ ይል የነበረው 750 ብር አሁን ፔድ ይላል። ያ ብቻ ሲሆን ከስር እንደምትመለከቱት ዳውንሎድ ፕሩፍ ኦፍ ሬጂስትሬሽን የሚል በተን አምጥቶልናል። እዚህ ጋር በጣም መጠንቀቅ ያለብን ይህንን ፋይል ማውረድ አለብን። ዳውንሎድ ፕሩፍ ኦፍ ሬጂስትሬሽን የሚለውን ተጭነን ፋይሉን ማረጋገጫውን ማውረድ አለብን። ያንን ማረጋገጫ ፕሪንት አድርገን ይዘን ሄደን ነው በትምህርት ቤቱ። ለምሳሌ እኔ የሞላሁለት ሰው መድኃኔዓለም ትምህርት ቤት ነው። ወደዛ ትምህርት ቤት ሲሄድ ይዞ የሚሄደው ይህም PDF ፋይል ፕሪንት አስደርጎ ነው። እና ዳውንሎድ ፕሩፍ ኦፍ ሬጂስትሬሽን የሚለውን እንጫናለን። እሱን ስንጫን አውቶማቲካሊ አውርዶ ከዛ እንዳወረደ እንድንከፍት ይጠይቀናል። እስኪ ፕሩፍ ኦፍ ሬጂስትሬሽኑን ከፍተን እናያለን። ፕሩፍ ኦፍ ሬጂስትሬሽኑ ወይም ማረጋገጫው ይሄን ይመስለናል። ማረጋገጫው የትምህርት ሚኒስቴር ነው። የትምህርት ምዘናና ፈተናዎች አገልግሎት ህጋዊ ማህተም አለበት። ያ ብቻ አይደለም፣ የጀነራል ዳይሬክተሩ ፊርማ በግራ በኩል አለ። በቀኝ በኩል ደግሞ የኤግዛሚኔሽንስ አድሚኒስትሬሽን ፊርማ አለ። መሃል ላይም QR ኮድ አለ። የተከፈለበት መሆኑን የሚያሳይም ፔድ የሚል ደግሞ ጽሑፍ አለ። ስለዚህ ይሄኛውን ምዝገባችንን በተሳካ ሁኔታ ጨርሰናል። ይሄኛውን የPDF ፋይል ፕሪንት አድርገን መያዝ አለብን። ወደ ኤግዛም ሴንተራችን ወይም ደግሞ ወደምንፈተንበት ትምህርት ቤትም ይዘን የምንሄደው ይህንን ፋይል ፕሪንት አድርገን ነው። ነገር ግን ይህንን ዶክመንት ይዘን የምንሄደው በፈተና ወቅት ሳይሆን ለምዝገባ ነው። የሞላነው ትምህርት ቤት የፕራይቬት ተፈታኞችን በሚቀበልበት ወይም በሚመዘግብበት ወቅት ይዘን የምንሄደው ፋይል ነው። ይዘን ሄደን መመዝገብ እንችላለን። ሁል ጊዜ እንደዚህ ጠቃሚ የሆኑ መረጃዎችን በፍጥነት ሼር ስለማደርግላችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ቴንክ ዩ